በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአመንኩ ወተወከልኩ ቅድመ ገጸ ኩሉ ጉባኤ ኪአከ አበ ወኪአከ ረዳኤ። አቤቱ ቅዱስ ጌታ አንተ አባቴ ረዳቴ ነህና አንተን አምኜ በዚህ ጉባኤ ፊት ቆሜያለሁና ስምህ ለዘላለም የተመሰገነ ይሁን። ክቡር አባታችን መላከ ብርሃን ሙላቱ ክበቤ የካቴድራላችን ዋና አስተዳዳሪና የሁላችንም አባት፣ ክቡራን መምህራነ ወንጌል፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ ምሽት ርኩሰት በበዛበት ዓለም ተገኝቶ ከመጨናነቅ ይልቅ በቅድስት ቤቱ በአውደ ምሕረቱ ተገኝቶ ቅዱስ ቃሉን ሰምቶ ተጽናንቶ የንስሐ ፍሬ አፍርቶ መመለስ ይሻለናል ብላችሁ በዚህ ሰዓት በዚህ ቅዱስ ቦታ የተሰበሰባችሁ አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ሕፃናትም ጭምር አንደበትህን ለዝማሬ ያስገዛህ ወንድማችን ዝማሬውን የዘመርክልን እንዲሁም እጅህን እንደ ቅዱስ ዳዊት ለክራርና ለማሲንቆ አዘጋጅተህ እግዚአብሔርን በበገና በማሲንቆ የምታገለግል ወንድማችን በጀርባ ያለው ሁልጊዜ ስም የማይነሳው የማትጠራው እግዚአብሔር የሚያውቅህ ሁላችሁ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? ይዋላችሁ ብቻ። ዛሬ በዚች ቀን እግዚአብሔር በሰላም ይዋላችሁ ብቻ። እግዚአብሔርን አመስግኑት። እሺ፣ እንደምን ዋላችሁ? ታዲያ ይህ ድምፅ ቅድም የት ሄዶ ነበር? ኧረ እንደምን ዋላችሁ? እግዚአብሔር ይመስገን ብለን አንደበታችን ሞልተን በዚህ ሰዓት እንድናመሰግነው የፈቀደልን የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ አሁንም በድጋሜ ልዩ ልዩ ከሆነ እንቅፋት ነገር ጠብቆ እዚህ ሰዓት አድርሶናልና በድጋሜ ስሙ የተመሰገነ ይሁን። የመስቀሉ ስር ስጦታችን ክርስቶስን በድንግልና የወለደች በድንግልና ወልዳ ድንግልናዊ ሐሊብን ያጠባች አዝላ የተሰደደች እማ አምላክ ወላዲተ አምላክ ስሟ የተመሰገነ ይሁን። ጻድቃን ሰማዕታት እንዲሁም መላእክት እንደየክብራቸውና እንደየማዕረጋቸው ክብርና ምስጋና ይድረሳቸው። እንግዲህ እንደ እግዚአብሔር መልካም ፈቃድ ካቆምንበት ነው የምንነሳው። ከማቴዎስ ወንጌል ምዕራፍ 1 ጀምሮ እስከ ምዕራፍ 7 ያለውን ትርጓሜያችን እስካሁን ድረስ ንባቡን ከትርጉሙ፣ ትርጉሙን ከምስጢሩ፣ ከአንድምታው፣ አንድምታውን ከምስጢሩ ከብዙ በጥቂቱ ከረጅሙ ባጭሩ እየተረጎምን ከዚህ ደርሰናል።
እንደ እግዚአብሔር መልካም ፈቃድ የመጀመሪያውን ክፍል ትርጓሜ የማቴዎስ ወንጌል ምዕራፍ 8ን ዛሬ እንጀምራለን። የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 ጀምረን ስንነሳ 34 ቁጥሮች ይኖሩታል። የማቴዎስ ወንጌል ምዕራፍ 1 መነሻው ወንዘ ይወርድም ደብር ተለወሰ ብዙኃን፣ ከተራራው በወረደ ጊዜ ወይም ሲወርድ ብዙ ሰዎች ተከተሉት ይላል። ከምኑ ሲወርድ? ከተራራው ሲወርድ ብዙ ሰዎች ተከተሉት ይላል። አሁን አስቡ፣ ወደ ተራራው ወጣ የሚል እዚህ ጋር የለም፣ ግን ተራራው ሲወርድ ነው የሚል። ከየትኛው ተራራ ካላችሁ ጌታ በማቴዎስ ወንጌል ምዕራፍ 5 ወደ ተራራው ወጥቶ መምህር ከፍ ካለ ቦታ ሆኖ ሰማዕት ወይም ደግሞ ተማሪ ዝቅ ካለ ቦታ ሆኖ ሲማር ትምህርት በእውነት ይረዳልና ብለን ተርጉመን ነበር። ወደ ተራራው እንደወጣ የማቴዎስ ወንጌል ምዕራፍ 5 ላይ ትዝ ይላችሁ ከሆነ ወደ ተራራው ወጥቶ እንዳስተማረ ብዙ ሕዝብ እንደተከተለው ከ10 አይጉር ከብዙ መንደር የተውጣጡ ሰዎች 5000 ሰዎች ወይም የ5 ገበያ ሰዎች ክርስቶስን ሲከተሉት ሕዝብ እየበዛ ሲመጣ ክርስቶስ ወደ ተራራ ወጥቶ አስተምሮ እንደነበረ ትዝ ካላችሁ ያን ጊዜ ተርጉመነዋል። አሁን ተመልከቱ፣ የማቴዎስ ወንጌል ምዕራፍ 5 ጀምሮ እስከ ምዕራፍ 8 ወይም እስከ ምዕራፍ 7 መጨረሻ ቁጥር ድረስ ያለው በጌታ ጉባኤ የአንድ ቀን ትምህርት ነው። ክርስቶስ አንድ ቀን ያስተማረው ትምህርት ነው። ከምዕራፍ 5 እስከ ምዕራፍ 8 ያለው ትምህርቱ ተያያዥነት ያለው ነው። ይህ ትምህርት ብቻ ነበር። ትምህርት ነው፣ ስብከትም አይደለም። ትምህርት ቀጥታ ሰዎች ማወቅ ያለባቸውን ነገር እንዲያውቁ፣ መረዳት ያለባቸውን ነገር እንዲረዱ ክርስቶስ ያስተማረው ትምህርት ነው። ወገኖች ከቃሉ ጋር ናቸው። የማቴዎስ ወንጌል ምዕራፍ 5 እስከ ምዕራፍ 8 ያለው በጌታ የስንት ቀን ትምህርት ነው? የአንድ ቀን። ክርስቶስ አንድ ቀን ነው ያስተማረው። አሁን አንድ ቀን ይህን ትምህርት አስተምሮ ተራራው ላይ ወጥቶ ማስተማር ጀመረ። ከተራራው ላይ የወረደ መቼ ነው? ምዕራፍ 8 ላይ ነው። ወንዘ ይወርድ እምደብር ተለወሰ ብዙኃን፣ ወደ ተራራው ሲወርድ ከተራራው ሲወርድ ብዙ ሰዎች ተከተሉት ይላል። ለምንድን ነው የተከተሉት የሚል ጥያቄ ሲማሩ ውለዋል። ለምን ተከተሉት ካላችሁ አንድ ነገር አስበዋል። እንደየፍላጎታቸው ያሰቡት ሐሳብ አለ። የተራቡት ብንራብ ያበላናል ብለው ነው የተከተሉት። ምን ይለናል? ያበላናል ብለው ተከተሉት። የታመሙት ደግሞ ይፈውሰናል ብሎ ተከተሉት። ወይም ደግሞ ያልታመሙት ነገ ብንታመም ይፈውሰናል ብሎ ተከትለውታል። ሞት እንዳለባቸው የሚያውቁ ደግሞ ብንሞት ያነሳናል ብለው ተከትለውታል። ብንራብ ያበላናል፣ ብንጠማ ያጠጣናል፣ ብንታመም ይፈውሰናል፣ ብንሞት ያስነሳናል ብለው ክርስቶስን ተከተሉት። አያችሁት? እያንዳንዳቸው የእያንዳንዳቸው ፍላጎት ይሟላላቸው ዘንድ ክርስቶስን ተከተሉት። ምክንያቱም ታምራቱን ሰምተዋል፣ የቃሉን ትምህርት ሰምተዋል፣ የእጁንም ታምራት አይተዋል። በቃሉ ትምህርት ታንጸውና ተመስርተው በእጁ ታምራት በልተው ለመጥገብ፣ ታመው ለመፈወስ፣ ሙተው ለመነሳት ቆርጠው ክርስቶስን የተከተሉት ብዙዎች ናቸው።
ከነሱ መካከል አንድ ሰው ተለይቶ ወደ ክርስቶስ ቀረበና ሰገደ። ወናሁ መጻ አሐዱ ብእሲ ዘለምጽ ቀረበ ወሰገደ ሎቱ። ከነሱ ከሚከተሉት ሰዎች መካከል አንድ ለምጽ የጸናበት ወይም በለምጽ ሰውነቱ የነደደ ሰው፣ በለምጽ የተመታ ሰው ወደ ክርስቶስ እየሰገደ ቀረበ ይላል። እየሰገደ ቀረበ እንዲህ እያለ እመሰ ፈቀድከ ወይቤሎ እግዚኦ እመሰ ፈቀድከ ትክል አንጽሖቴ፣ ጌታ ሆይ ብትወድስ እኔን ማንጻት ይቻልሃል እያለ ቀረበ። ምን ይቻልሃል? ማዳን ይቻልሃል፣ ማንጻት ይቻልሃል እያለ ወደ ኢየሱስ ክርስቶስ ቀረበ። ብትችልስ አይደለም ያለ፣ እንደሚችል ያውቃል። ምን ብትልስ? ብትወድስ እኔን ማንጻት ይቻልሃል፣ እኔን ማዳን ይቻልሃል እያለ እየሰገደ ወደ ኢየሱስ ክርስቶስ ቀረበን። ሲቀርብ ጌታ መድኃኔዓለም ኢየሱስ ክርስቶስ ምን አለው? ድምፅ ሳይናገር ከለምጹም ሳያነጻው ወሰፋ እዴሁ ወገሰሶ፣ እጁን ዘረጋና ዳሰሰው። ምን አለው? ዳሰሰው። ለምን መሰላቸው የዳሰሰው? ለምጻም በዚያ ዘመን እንደ ርኩስ ይታይ ነበር። ሰዎች ይርቁት ነበር፣ ሰዎች ያገሉት ነበር። ነገር ግን መድኃኔዓለም ኢየሱስ ክርስቶስ ሰዎች የሚያርቁትን፣ ሰዎች የሚያገሉትን፣ ሰዎች የሚጸየፉትን ለምጻሙን ገና ሳያነጸው ሳይፈውሰው እጁን ዘረጋና ዳሰሰው። እግዚአብሔር የተመሰገነ ይሁን። አያችሁት? ሰዎች እኮ አርቀውታል። ርኩስ ነው ወደኛ አይቅረብ ብለው ለይተውታል። በዘመናቸው ለምጻም ሕግ ተሰርቶለት ተለይቶ ይኖር ነበር። ሕጉን ወደ ኋላ እናየዋለን። ክርስቶስ ዳሰሰው። ወነጻ እምለምጹ በጊዜሃ፣ በዚያ ሰዓት ወዲያውኑ የጌታ እጅ ሲያርፍበት ጌታችን መድኃኒታችን ኢየሱስ ክርስቶስ ለምጹን ሲዳስሰው፣ ሰውነቱን ሲነከው፣ ያ ለምጻም ከለምጹ ተፈውሶ እንደ ሰዎች ዳነ። እግዚአብሔር የተመሰገነ ይሁን። ኧረ አመስግኑት ጌታ። ማን አዳነው? ማን አቀረበው? ማን ዳሰሰው? አዎ ሰዎች ያራቁትን እግዚአብሔር አቀረበው። ሰዎች ርኩስ ነው ያሉትን እግዚአብሔር አነጸው። ሰዎች የተጸየፉትን ክርስቶስ ግን አከበረው። በዚያ ሰዓት ከለምጹ ነጻ፣ ዳነ። ይሰው ከዳነ በኋላ ጌታ ሶስት ትእዛዛትን አዘዘው። ሶስት ትእዛዞችን አዘዘው። እንዲህ አለው፣ ወይቤሎ እግዚእ ኢየሱስ ኡቅ ኢትንግር ወኢለመኑሂ። ጌታም እንዲህ አለው፣ እወቅ፣ አስተው፣ ልብ በል፣ ለማንም እንዳትናገር አለው። ለማንም እንዳትናገር ልብ በል አለው። አያችሁት? ለማንም እንዳትናገር አለው። ለምንድን ነው ለማንም እንዳትናገር ያለው ካላችሁ፣ ጌታ ውዳሴ ከንቱ ስለማይፈልግ ነው። ሰዎች ከሰው አንደበት ወሬ ሰምተው ሳይሆን ክርስቶስን ሰምተው ቃሉን ሰምተው እንዲያምኑ ስለፈለገ ነው። ስለሱ ሌሎች እንዲሰብኩለት አልፈለገም። ሌሎች እንዲናገሩለት አልፈለገም። ስለዚህ ውዳሴ ከንቱ አልፈለገም ክርስቶስ። እንደ ሰዎች ከዚያ በፊት ያስተምሩ የነበሩ ሰዎች፣ ይፈውሱ የነበሩ ሰዎች፣ ታምራት ያደርጉ የነበሩ ሰዎች ሰው ሰብስበው ሰው እንዲያይላቸው፣ ሰው እንዲሰማላቸው፣ በሰሩት ስራ እንዲከበሩ ሰው መጀመሪያ ቅድሚያ ሰብስበው ስራ ይሰሩ ነበር። ምጽዋትም ሲመጸውቱ አይታቸዋል። ጸሎትም ሲጸልዩ በመብኳረብት ወበአስኳት በአደባባይ በየመንገዱ እየሆኑ ይጸልዩ እንደነበር ባለፈው በትርጓሜያችን አይተናል። ክርስቶስ ግን ውዳሴ ከንቱ ስለማይፈልግ ለማንም አትናገር አለው። ይዘው ለማንም አትናገር። አሁን ሰው ቢሆን
እንዲህ ያለ ስራ ሰርቶ ዝም ይል ይመስላችኋል ወገኖች? እንደውም ሰው እንዲያውቅለት፣ ሰው እንዲሰማለት፣ በሰራው ስራ ሰዎች እንዲያከብሩት እንዲያው ምን ያደርግ ነበር? ማስታወቂያ ያስነግር ነበር፣ በቴሌቪዥን ያስነግር ነበር፣ በራሪ ወረቀቶችን ይበትን ነበር። ለምን? ማዳኑ ሰው እንዲያውቅለት፣ ሰው እንዲያከብረው፣ የቢዝነስ ተጠቃሚ እንዲሆን። አትናገሩብኝ አይልም የሰራው ስራ። ሰው እንደዚህ ነው። ክርስቶስ ግን ውዳሴ ከንቱ ስለማይፈልግ ለማንም አትናገር አለው። አንደኛ አትናገር ብሎ ጌታ አዞታል ሰው። ሁለተኛ እንዲህ አለው፣ ወባይቱ ሁር አፍትነ ርእሰከ ለካህን፣ ሂድና ራስህን ለካህን አስመርምር አለው። ለማን አስመርምር? ለካህን አስመርምር። በመናፍቃን ይህችን ቃል ሲያገኟት ምን ብለው ይተረጉማት ይሆን? ራስህን ለካህን አስመርምር የሚለውን ንስሐ መግባት አያስፈልጋችሁም፣ ቄስ አያስፈልግም፣ መምህር አያስፈልግም፣ ንስሐ መግባት አያስፈልግም የሚሉ መናፍቃን ሄድና ራስህን ለካህን አስመርምር ብሎ ነቢይ አይደለም እኮ ቃል የተናገረው፣ መልአክም አይደለም የተናገረው፣ ሐዋርያም አይደለም የተናገረው። ይህን ቃል የተናገረው ራስህን ለካህን አስመርምር ያለ ማን ነው? እስኪ ንገሩኝ። ማን ነው? ኧረ ንገሩኝ። እግዚአብሔር። አያችሁት? ቤተ ክርስቲያን እኮ የምትፈጽመው መለኮታዊ በሆነው መጽሐፍ ቅዱሳዊ ቃል እኮ ነው። ያለ መጽሐፍ ቅዱስ አንድም ሕግ እኮ ቤተ ክርስቲያን አትፈጽምም። ሁሉም ስርዓቶች ተገልጠው ቢታዩ ከመጽሐፍ ቅዱስ የወጡ ናቸው፣ የተገኙ ናቸው። ሂድና ራስህን ለካህን አስመርምር አለው። የሚገርመው ነገር አንድ ሰው ኃጢአቱን ለጓደኛው መንገር እንደሌለበት ወደ ኋላ አብሮ ያስረዳል። ለማንም እንዳትናገር የምትለው አካል ለማንም አትናገር፣ እወቅ፣ ተረዳ። ነገር ግን ይልና ሂድና ራስህን ለካህን አስመርምር። አንደኛ ጌታ ውዳሴ ከንቱ ስለማይፈልግ፣ ሁለተኛ ደግሞ ሰው ኃጢአቱን ለጓደኛው፣ ለእናቱ፣ ልጅ ለእናቱ፣ ለአባቱ፣ ባል ለሚስቱ፣ ሚስት ለባሏ ኃጢአቷን መናዘዝ አትችልም፣ መናገርም አትችልም። ስለዚህ ኃጢአቴን ሰው ይወቅልኝ ወይም ደግሞ ለጓደኛዬ ላማክረው እስኪ ላናግረው ብሎ መናገር አይፈቀድም። አደጋ ላይ ይጥላል። ዛሬ ልትወጁ ትችያለሽ፣ ወይም ጓደኛሽን ልትወጃት ትችያለሽ። ጓደኛህን ልትወደው ትችላለህ። የሰራኸውን ኃጢአት ሰይጣን አሰናክሎ በወጥመዱ ተጠምደህ በመረቡ ውስጥ ገብተህ ኃጢአት ሰርተህ ሊሆን ይችላል። እግዚአብሔርን በድለህ ሊሆን ይችላል። እግዚአብሔርን መበደል ብቻ ሳይሆን በሰራኸው ኃጢአት ጓደኛህን በድለው ሊሆን ይችላል። ለሞት የሚያበቃ ኃጢአት፣ ከጓደኛ ጋር ሊያገዳድል የሚችል ኃጢአት ሰርተህ ሊሆን ይችላል። ይህንን የምትጠለው ጓደኛ ላይ አድርገው ከሆነ የምትወደው ጓደኛ ሊኖር ይችላል። ለምትወደው ጓደኛ እንኳን መንገራት ይችላል። አይገባም። ለምን መሰላችሁ? ዛሬ ወዳጅህ የነበረው ነገ ጠላትህ እንደማይሆን በምን ታውቃለህ? ዛሬ ያማከርከው ሰው ነገ ምስጢርህን እንደማያወጣብህ እንዴት ታውቃለህ? ለማንም አትናገር ያለ ጌታ። ትናንትና ምስጢር ብለው ያወሩት ዛሬ ምስጢራቸው አደባባይ ላይ እየተሰጣ እኮ ነው ወገኖቼ። ስለዚህ ለማንም አትናገር። አይደለም ይቅርና ባልና ምሽት እንኳን ንስሐ ሲገቡ ባንድ ላይ ይገቡ በቤተ ክርስቲያኗ ቀኖና መሰረት። ለምን? ባል ኃጢአት የሰራው ከሚስቱ ተለይቶ ዘሙቶ ቢሆን ሚስትና ባል አንድ ላይ መጥተው ንስሐ ሊገቡ ነው። መምህራቸው አበነፍሱ አስተማሯቸው። በላንተም መደበቅ
መሰወር ኃጢአት ነውና የሰራኸውን ኃጢአት ተናገር፣ አንቺም የሰራሽውን ኃጢአት ተናገሪ ይበሏቸው። ሚስት የሰራችውን ኃጢአት ተናገረች፣ ከባሏ ጋር ሊያጋጫት ይችላል። ባልየው ግን የሰራው ዝሙት ሊሆን ይችልና እኔ አባቴ መደበቅ አይገባኝም፣ እውነት ነው፣ ቃሉን አከብራለሁ፣ ስለዚህ በዝሙት ወድቄያለሁ ብሎ ቢናገር ሚስቱ ቁጭ ብላለች። ትዳራቸው ይበጠበጣል ወይስ አይበጠበጥም? ይፈታል ወይስ አይፈታም? አይፈታም። ስለዚህ እንዴት ነው አሰጣጡ ካላችሁ ሁለቱንም ያስተምሯቸዋል፣ ይመክሯቸዋል። በያንቺ ተነሽ እዚያ ላይ ቁጭ በይ ትባላለች። እሱም ብቻውን ይመረምረዋል። ዶክተሩ ካህኑ ያለበትን ኃጢአት ይናገራል። እሱን ያስነሳዋል። እሷ ትመጣለች፣ እሷንም ይመረምራታል። ምናልባት ከባሏ ርቃ ወድቃ ከሆነ ለብቻ ለካህኑ ትናገራለች። ሁለቱንም ይመረምራቸዋል። ከዚህ በኋላ ንስሐውን እየራሳቸው ይቀበላሉ። ምናልባት አንድ ላይ የሰሩት ኃጢአት ከሆነ ለንስሐ የሚያበቃ በጋራ ሰርተው ከሆነ የሰው ንብረት ቀምተው ከሆነ በሰው ቂም ይዘው ከሆነ ዋሽተው ከሆነ በአንድ ላይ ይሰጣቸዋል። ያ የካህኑ አንደበት ግን ወይም ልብ ግን በመቃብር ይመሰላል። አውጥቶ መናገር አይችልም። ግዝት ነው። የሚስቱን ኃጢአት ለባልየው፣ የባልየውን ኃጢአት ለሚስት መናገር አይቻልም። በቤተ ክርስቲያኒቱ ቀኖና የተገዘተ ነው። እንደ መቃብር የሰውን አጽሙን የተልከሰከሰውን ስጋውን እጁን በውስጡ አፍኖ ሽታ እንኳን እንደማያወጣው የካህን ልብም እንደ መቃብር መሆን መቻል አለበት ይላሉ በትርጉማን። እንደ መቃብር መሆን መቻል አለበት። ስለዚህ ራስህን ሂድና ለካህኑ አስመርምር አለው ጌታ። ማን ነው እንዲህ ብሎ ያዘዘ? እግዚአብሔር መድኃኒዓለም ኢየሱስ ክርስቶስ። ሂድና ራስህን ለካህኑ አስመርምር አለው። ምን ማለት ነው? ሰዎች ኃጢአት ሲሰሩ፣ በደል ሲሰሩ ሂደው ንስሐቸውን ለካህናት መናገርና መናዘዝ እንዳለባቸው ሲያስተምር ነው። ሁለተኛው ትእዛዝ ይሄ ነው። ሶስተኛው ትእዛዝ ደግሞ ምንድነው ካላችሁ ወአብ መባከ በእንተ ዘነጻይከ በከመ አዘዘ ሙሴ ከመ ይኩን ስማ ላዕሌሆሙ፣ በእነሱ መፈራረጃ ሊሆንባቸው ሙሴ እንዳዘዘ ስለ ነጻህ መባህን አስገባ። ስለ ነጻ ስለ ዳንክ መባህን ምን በል አስገባ፣ ለቤተ እግዚአብሔር አስገባ። ይዘና ስለ ነጻ ስለ ዳንክ እግዚአብሔር ስላዳነህ መባ ይዘና ምን ማለት ነው? መስዋዕት አቅርብ ሲለው ነው። ይህ በኦሪቱ ሕግ ስርዓት ነበር። ለምጻም ሲነጻ እንደ ነጻ ወደ ካህኑ መባውን ይዞ ይቀርባል። መባውን ደግሞ መስዋዕት አድርጎ እግዚአብሔር ማለት መስዋዕት አድርጎ ካህኑ ለእግዚአብሔር ያቀርብለታል። በዚህ ሕግ ነው መባህን አምጣ ያለው፣ መባህን አስገባ ያለው። በኦሪት ዘሌዋውያን ምዕራፍ 13 እና 14 ስትመለከቱ የለምጻሞች ስርዓት ተሰርቶላቸዋል። ስርዓታቸው ምንድነው ብትሉ አንድ ሰው ለምጽ ከወጣበት ለምጹ ሰውነቱ ሙሉ ለምጽ ፍጹም ለምጽ ከሆነ ከሰው አይለየውም። ካህኑ ምን ይለዋል? ያይና ለምጽ መሆኑን ሙሉ ሰውነቱ ፍጹም ለምጽ መሆኑን ሲረዳ እንዲህ ይለዋል፣ ክንንብክን አውልቅ፣ ራስህን አትሸፋፈን ይለዋል። ወገብህን አትታጠቅ ይለዋል። ጫማ አትጫማ ይለዋል። አፍህን ደግሞ ሸፍን ይለዋል። ስለዚህ ከሰው አይለየውም። እንዲህ ያለው ፍጹም ለምጻሙን ከሰው አይለዩትም። በዚያ ዘመን የነበሩ አበው ካህናት ለምን ካላችሁ ተስፋ ቆርጦ ሃይማኖቱን ክዶ ወደ አሕዛብ ይሄዳል ብለው ነው። ራስህን ተሸፋፈን ግን አትሸፋፈን ይሉታል። ለምን? ለምጻም መሆኑ ሰዎች አይተው ወይም ተረድተው
ለምጹ እንዳይተላለፍባቸው ራሳቸው እንዲጠብቁ ነው። እሱ ከመራቆ ይልቅ ሰዎች ራሳቸውን ጠብቀው ሰውየውን እንዳያገኙት ነው። ጀርባህንም አትታጠቅ አትሸፋፈን ይለዋል። ሰዎች እንዲያዩ ጫማህንም አትጫማ፣ ምክንያቱም እግርህ አካባቢ ያለው ለምጽ ሰዎች ይዩት ሲለው ነው፣ ሰው እንዲመለከተው ነው። እሱ ከሰው እንዲርቅ ሰዎች ራሳቸው እንዲጠብቁ ተስፋ እንዳይቆርጥ ነው። ተስፋ ቆርጦ ወደ የት እንዳይሄድ፣ ወደ አሕዛብ ሰፈር እንዳይሄድ። ካላስጠጋችሁኝ፣ ኃጢአት ነው ካላችሁኝ፣ ርኩስ ነው ካላችሁኝ፣ እኔ ርኩስ ነው ወደማይሉ ኃጢአተኛ ነው ወደማይሉ ወደ አሕዛብ ሰፈር እሄዳለሁ ብሎ ሃይማኖቱን እንዳይክድ ፍጹሙን ለምጻም አይለዩትም። አፉን ግን እንዲሸፋፈን ያደርጉታል። ለምን? በእስትንፋሱ ደዌው ወደ ሕያዋን ወደ አልታመሙ ሰዎች፣ ለምጽ ወደ ሌለባቸው ሰዎች እንዳይተላለፍ። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። አያችሁ ሐዘኔታቸው ሰዎች ሃይማኖታቸውን እንዳይክዱ እንዴት እንደሚጠነቀቁላቸው አባቶቻችን። ተስፋ ቆርጦ እንዳይሄድ፣ ሃይማኖቱን ለውጦ እንዳይሄድ፣ በተስፋ እግዚአብሔርን አምኖ እንዲኖር ፍጹም ለምጻም የሆነውን ሰው ሳይለዩት አፉን ሸፍኖ ሰውነቱን አጋልጦ እንዲኖር ያደርጉታል። ይህ ስራት ተሰርቷል። እንብርብሬ ለምጻሙን ደግሞ ወይም ለምጹ አልፎ አልፎ ዥንጉርጉር የሆነውን ሰው ከሰው ይለዩታል። ከሰው እንዲለይ ስራት ሰሩበት። ምን አይነት ስራት ካላችሁ ከቤት እንዲወጣ አደረጉት። እንዲወጣ ስራት ሰርተዋል። ከቤት ወጥቶ ሌላ ቀሳ ነው የሚባል በድሮ ቀሳ እንዲወጣ ያደርጉታል። ከዘመዶቹ ተለይቶ ከቤት ወጥቶ ለብቻው ተቀምጦ ብቻውን ሆኖ እንዲያገግም ያደርጋሉ። ብቻው ሆኖ እንዲያገግም። ለምን? በሽታው ወደ ሌሎቹ ምን እንዳይተላለፍ። እንደ ኮሮና ዘመን ማለት ነው። እንደ ኮሮና ዘመን ለብቻው ያስቀምጡታል። ካህኑ አይቶ ብቻውን እንዲቀመጥ ያደርገዋል። ለ7 ቀን ጸሎት እያደረገለት ለብቻው ከአንድ ጎጆ ተዘግቶ፣ ወይም ደግሞ ብዙ ህሙማንም ሊኖሩ ይችላሉ፣ እነዚያ ጋር ቁጭ እንዲል ያደርጉታል። በ7ኛው ቀን ካህኑ ሄዶ ይመረምረዋል፣ ያየዋል። ለምጹ እየሰፋ ከመጣ ሁለተኛ 7 እንዲጨምር ያደርገዋል። እዚያው ለምጹ ከዳነ ከተፈወሰ ግን ያመጣውና ጸሎት ያደርግለታል፣ መባውን ያቀርብለታል፣ መስዋዕቱን ያቀርብለታል። ወደ እግዚአብሔር አንተ ንጹሕ ሆነሃል፣ ድነሃል፣ ዛሬ ጀምሮ ወደ ቤትህ ግባ፣ ዘመዶች ጋር ተገናኝ፣ ከሰው ጋር ተቀላቀለ ብሎ አዋጁን ያውጅለታል። አዋጅ ያውጅለታል። ካልዳነ ግን ሁለተኛውን 7 ወይም ሁለተኛ ሱባኤ እዚያው እንዲቆይ ያደርገዋል። በዚህ መንገድ ስራት ተሰርቶላቸው ይኖሩ ነበር ለምጻሞች። አሁን እንዲሁ ነው ከሚኖሩ መካከል ነው አንድ ለምጻም እየበረረ መጥቶ ከጌታ ፊት ቀርቦ ጌታ ሆይ ብትወድስ ልታድነኝ ትችላለህ ያለው። ጌታም ሰዎች ይጸየፉት ስለነበረ ምን አለው? መጀመሪያ ዳን አላለው። መጀመሪያ እጁን አንስቶ ነው የዳሰሰው። ለምን? እናንተ ትጸየፉት ነበር፣ እኔ ግን አልጸየፈውም። እናንተ ርኩስ ትሉት ነበር፣ ርኩስ ግን አይደለም። እውነት ነው፣ በኃጢአት ምክንያት ይሄ በሽታ መጥቶበታል። ለምጽ የሚወጣባቸው በኃጢአታቸው ምክንያት ስለሆነ ለምጽ በዚያ ዘመን ባልና ሚስት እንኳን ሲተማሙ ለምጹ ከነሱ አልፎ ካልገው ከአንሶላው ላይ ይታይ ነበር። ለምጹ የሚገርማችሁ ነገር በአንሶላውና በአልጋው ላይ ለምጹ ይታይ ነበር፣ ሲተማሙ ማለት ነው። ከነሱ አልፎ አንድ ሰው ሐናጺ ቀጥሮ ቤት ቢያሰራ አጭበርብሮ የሐናጺውን ገንዘብ ቢያስቀርበት በህንፃው ላይ ለምጽ ይወጣ ነበር። የሐናጺውን ገንዘብ ሰውየው እንዳስቀረ ሰው ያውቅ ነበር። ከህንፃው ላይ ለምጽ ይወጣል። አንድ ነጋዴ ሲመዝን አጭበርብሮ ቢሸጥ ሚዛኑን ቀንሶ ማለት ነው፣ ወይም ደግሞ ያለ ዋጋው ቢሸጥ ለምጽ ሚዛኑ ላይ ይወጣ ነበር፣ ይታይ ነበር በዚያ ዘመን። እንዲሁም አንድ አውራጅና ጫኝ ብለው በዛሬው
ወይም አንድ ሰው ሲጭን ዋጋ ቢያስቀር አቅማዳው ላይ ከመጫኛው ላይ ለምጽ እየወጣ ይታይ ነበር። በዚያ ዘመን ለምጽ የኃጢአት ምልክት ነበር። አያችሁት? በኃጢአቱ ምክንያት ለምጽ የያዘው ሰው መጥቶ ነው አቤቱ ብትወድስ እኔን አድነኝ፣ እኔን ማንጻት ይቻላል እያለ ክርስቶስን ቀረበው። ክርስቶስ እጁን ዘረጋና ዳሰሰው። እግዚአብሔር የተመሰገነ ይሁን። በዚህ ጊዜ ይሄ ሰው ከለምጹ ተፈወሰ። ከተራራው ሲወርድ ከተከተሉት ሰዎች መካከል አንዱ ለምጻም ማለት ነው። ከተራራው ሲወርድ ይሄ ንባባዊ ትርጉሙ ነው። ምስጢራዊ ትርጉሙስ ምንድነው ካል ከተራራው ሲወርድ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተራራው ሲወርድ ማለት ከሰማይ ወደ ምድር ሲወርድ ማለት ነው። ከየት ወደ የት? ከሰማይ ወደ ምድር ሲወርድ፣ ከልልና ወደ ትሕትና ሲወርድ፣ ከመንበረ ጸባዖት ወደ መንበረ ማኅፀነ ድንግል ማርያም ሲወርድ መድኃኔዓለም ኢየሱስ ክርስቶስ ብዙ ሰዎች ተከተሉት። ማለት ነቢያት በግብር መሰሉት። ብዙ ሰዎች የተባሉ ነቢያት በግብር መሰሉት። ትንቢት ተናገሩለት፣ ሱባኤ ገቡለት፣ ምሳሌ መሰሉለት። ከመንበረ ኪሩብ ወደ መንበረ ማኅፀነ ማርያም ሲወርድ ብዙ ሰዎች ተከተሉት። ማለት ብዙ ሰዎች ዳኑበት። እነማን? ሕፃናት ዳኑበት። ሕፃናት የዳኑ ያን ጊዜ ነው፣ ከቁራኝነት የተላቀቁ። ከመንበረ ጸባዖት ወደ መንበረ ማኅፀነ ድንግል ማርያም ወርዶ ሲጸነስ ሕፃናት ድነዋል። ድነት የተጀመረ ያን ጊዜ ነው። የሰዎች ድነት በእናቶቻችን ማኅፀን ድነታችን የተረጋገጠው ያን ጊዜ ነው። ሕፃናት ለ5500 ዘመን ሰይጣን እየተቆራኛቸው ቁራኝነት የሚጀመረው ያን ጊዜ ነበር። ሕፃናትን በእናቶቻቸው ማኅፀን ይቆራኛቸዋል ሰይጣን። ይወለዳሉ። ጣዖት ሲያስመልካቸው ኃጢአት ሲያሰራቸው ይኖራል። በሚሞቱበት ጊዜ ጨለማ ፊቱን መጥቶ ይገልጥባቸዋል። በዚህ ሰዓት ዓይናቸው ፈጦ ጥርሳቸው ገጦ አረፋ ዳፍቀው ጻዕረ ሞት በዝቶባቸው በእጃቸው መሬትን እየባጠጡ በእግራቸው እየተንፈራገጡ ምድርን ለመቃብር የሚበቃ ጉድጓድ እስከሚቆፍሩ ድረስ ጻዕረ ሞት ይጸናባቸው ነበር በሰዎች። ይህ ድነት የተጀመረ የተረጋገጠ ያ ጊዜ ነው። ስለዚህ ከተራራው ሲወርድ ማለት ምስጢራዊ ትርጉሙ ከሰማይ ወደ መሬት ሲወርድ ማለት ነው። ብዙ ሰዎች ተከተሉት፣ ብዙ ሰዎች ዳኑበት። ከነሱ መካከል አንድ ለምጻም መጥቶ ጌታ ሆይ ብትወድስ አድነኝ አለው። ማለት ለምጻም የአዳም ምሳሌ ነው። የማን ምሳሌ? የአዳም ምሳሌ ነው። የአዳም ምሳሌ ለምጻሙ ብትወድስ አድነኝ፣ ልታድነኝ ትችላለህ ነው ያለው አይደል እንዴ? አዳም እንግዲህ ለምጻም ከሰው ተለይቶ ነው የሚኖረው፣ ከሰው ተገድሎ ነው የሚኖረው። አዳምም ኃጢአት እንደሰራ ከእግዚአብሔር ተለይቶ ነበር የሚኖረው፣ ከመላእክትም ተለይቶ ነበር የሚኖረው። ይህ ሰው ለምጽ ሲወጣበት ከሰው እንደተለየ አዳምም ከማኅበረ መላእክት ከእግዚአብሔር ለመለየት ምሳሌ ነው። ይህ ሰው ለምጽ ሲወጣበት ተገድሎ ቀሳ እንደወጣ ከሰው እንደተለየ አዳም ለመለየቱ ምሳሌ፣ ከቤቱ አስወጥተው ለብቻው እንዳስቀመጡት አዳምም ከገነት ለመውጣቱ ለመባረሩ ምሳሌ ነው። ይህ ሰው ጌታን አድነኝ ብሎ እንደቀረበ አዳምም ከገነት እንደወጣ በፈታይነቱ አንጻር መሐሪነቱን ተመራምሮ ንስሐ ገብቶ አድነኝ፣ ወደ ቀደመ ርስቴ ጉልቴ መልሰኝ ለማለቱ ምሳሌ ነው። ጌታን እፈቅድ ንጣ ማለት ጌታ እወዳለሁ ነፃ ማለቱ በሐሙስ ዕለት ወመንፈቃ ለዕለት ትወለድ ወለተ ወለትከ ወድኅ ውስተ መርብከ ወትቤዘወከ በመስቀሌ ወሞቴ ብሎ ለአዳም ቃል ኪዳን የመግባቱ ምሳሌ ነው። ጌታ እጁን ዘርግቶ ያን ለምጻም መዳሰሱ አዳምን እጁን ዘርግቶ በመልዕልተ መስቀል ተሰቅሎ በእጁ ላይ ጭንካር ተቸንክሮ አዳምን ለማዳኑ ምሳሌ ነው። ለምጻሙ የማን ምሳሌ ሆነው? የማን ምሳሌ ሆነ? የአዳም ምሳሌ። ያንን ለምጻም ጌታ እጁን ዘርግቶ ዳሰሰው፣ አዳምን ደግሞ እጁን ዘርግቶ ተሰቅሎ አዳነው። አያችሁት?
የዚህ ምሳሌ ነው ማለት ነው። ንስሐ ግባ አለው። ራስህን ለካህን አስመርምር አለው። በአዳም ለሁሉም መናገሩ ነው፣ ሁላችንም ማስተማሩ ነው። ስለዚህ ይህ አዳም የዳነው በክርስቶስ መምጣት ነው፣ በክርስቶስ ሰው መሆን ነው፣ በክርስቶስ መስቀል ነው። ይህን ላደረገ ለልዑል እግዚአብሔር ክብርና ምስጋና ይግባው። አሁን የተረጎምነ ከቁጥር 1 እስከ ቁጥር 4 ያለውን ነው። ከቁጥር 5 ላይ ስንነሳ ደግሞ እንዲህ ይላል። ወበውሎ ቅፍርናሆም መጻ ሀቤ ቤት መስፍነምት መጻ ሀቤሁ መስፍነምት። ወደ ቅፍርናሆም በገባ ጊዜ አንድ የመቶ አለቃ መጣ ይላል። ወይቤሎ ብቋኒ እግዚኦ ድዊ ወልዴ ወህሙም ጥቀ። ጌታ ሆይ ልጄ ታሟል፣ ልጄ በሽተኛ ነው፣ አድንልኝ እያለ መጣ። ያኛው አድነኝ እያለ ነው የመጣ። ይሄ ደግሞ ልጄን ምን በልልኝ አድንልኝ የሚል ሰው መጣ። ደግሞ የማቴዎስ ወንጌል ምዕራፍ 8 ስለ ፈውስ ስለ ተአምራት የተነገረ ትምህርት ነው። ልጄን አድንልኝ፣ ልጄ ታሟል እያለ መጣ። ብቻውን ነው፣ ልጁን እንኳን ይዞ አልመጣም ወገኖቼ። ልጄን አድንልኝ እያለ መጣ። ወይ ሰክም ውስተ ቤተ መጻጉዕ፣ ልጄ የተኘው በበሽተኞች ቤት፣ በሽተኞች በሚኖሩበት ቤት ውስጥ ነው ያለ ልጄ። ስለዚህ እባክህ ልጄን አድንልኝ ጌታ ሆይ እያለ መጣ። ይህ የመቶ አለቃ፣ ይህ ባለስልጣን፣ ይህ መስፍን፣ ይህ መኮንን ስልጣን ያለው ሰው ከሱ በላይ ስልጣን ወዳለው ወደ ክርስቶስ ልጄን አድንልኝ ታሞብኛል እያለ መጣ። የሚገርማችሁ ነገር በበሽተኞች ቤት ነው ልጄ ያለ እያለ ነበር ይጮህ ነበር። ይዘ በሽተኞች በዘመናቸው ሲታመሙ በአንድ ቤት ነበር የሚሰበሰቡት የሚተኙት። ምክንያቱም አንድ ሰው ቢታመም ቤቱ መተኛት አይችልም። ድሃም ሆነ ባለጸጋም ሆነ እንደታመመ ለምጽ እንደታየበት በሽታ እንደታየበት እንደታወቀ ሲታወቅ በሽታው አንጠልጥለው ወስደው አንድ ቤት ተሰርቶ በአካባቢያቸው እዚያ ቤት ያስቀምጡታል። እዚያ ቤት ያስቀምጡታል። ስለ ሶስት ነገር ነው ሰብስበው አንድ ቤት በሽተኞችን የሚያስቀምጧቸው። ስለ ሶስት ነገር። አንደኛው የመጀመሪያው በሽተኞች ሌሎችን ሰዎች ይበክላሉ፣ በሽታቸው ለሌላ ሰው ያስተላልፋሉ ብለው ቤት ሰርተው ሌላ ቤት ነው የሚያስቀምጧቸው። ከአንድ ቤት ነው የሚያስቀምጧቸው። ሀብታሙንም ደሃውንም በአንድ ላይ ማለት ነው። በሽታቸው ከአንዱ ወደ አንዱ እንዳይተላለፍ ማለት ነው። አንደኛው ይህ ነው። ሁለተኛው ደግሞ ለሀብታሙ የመጣው ምግብ ለድሃው እንዲተርፈው ነው። ለማን እንዲተርፈው? ድሃው እንዲተርፈው ነው። አያችሁት? ጥበባቸው እኔ በጣም ይገርመኛል። ጥበባቸው በዚሁ አጋጣሚ ሀብታሙንም እያጸደቁት ነው። እሱ በማያውቀው እነሱ በሚያውቁት እግዚአብሔር በሚያውቀው ለሱ የመጣውን ምግብ እሱ መብላት ሲያቅተው ወይም ከሱ ሲተርፍ እዚያ አካባቢ ድሃ ስለሆነ ና ከኔ የተረፈ ምግብ አለ ወስደህ ብላ ይላል። በዚህ ውስጥ እየመጸወተ ነው ማለት ነው። ሰው እንዲመጸውት እያደረጉት ነው ማለት ነው። ስለዚህ ሀብታም ከቤቱ መታመም አይችልም፣ ታሞ መዳንም አይችልም። ከቤቱ እንደታመመ ወስደው ለበሽተኞች ከተዘጋጀው ቤት ወይም ከተሰራው ቤት ያስቀምጡታል። ስለዚህ ለሱ የመጣው ምግብ ለድሃዎች ይተርፋል ማለት ነው። ዛሬስ ሀብታምና ድሃ ሲታመሙ ሆስፒታል የሀብታሞች ምግብ ለድሃዎች ይተርፍ ይሆን ወገኖቼ? አይተርፍም አይደል? ሀብታም ሲታመም በቀን 3 ሳህን ሊመጣለት ይችላል። የሚዘመደው ብቻ ቤተሰቦቹ ብቻ ሳይሆኑ ጎረቤቶቹ ሳህን እየያዙ ሊሮጡ ይችላሉ፣ ሊጠይቁት ይችላሉ። የሚያውቁት ብቻ ሳይሆኑ የሚያውቁትም የነገሌ ወንድም ታሟል ሲባል
ሳህን እየያዙ ሊሄዱ ይችላሉ። በቀን ቤተሰቦቹም ሳያውቁ እገሌ ይወስዳል እኔ ልቅር ሳይሉ ሁሉም በየአቅጣጫው ሳህን እየያዘ ሊጎርፍ ይችላል ወደ ሀብታሙ። ድሃው ግን በሳምንት እንኳን አንድ ቀን የሚወስድልን ላያገኝ ይችላል አይደል? እንዴት የዘመኑ ሀብታሞች ትራፊያቸው እንኳን ለድሃ እንዳይተርፍ መች ከአንድ ሆስፒታል እኛ ከምንታከምበት ይታከማሉና እስር ቤታቸው እንኳን ለየቅል ነው ለነሱ የመጣው ለድሃ እንዳይተርፍ። በዘመናቸው ግን ድሃ ታመመ ሀብታምም ታመመ ሁሉም ከአንድ ቤት ይገባሉ። ለድሃው በሳምንት አንድ ቀን ከመጣለት ሰየው ነው፣ ካልመጣለት ግን የሀብታሞች ምግብ እየበላ ትራፊ እየበላ ሮታሞ ይድናል። አያችሁት? ሁሉም ከአንድ ቤት ነው የሚገቡት ሁሉም። እኔ ሳስብ ለተማሪዎች ዩኒፎርምን የመሰረተው ወይም ደግሞ ይህን ሀሳብ ያመነጨው ሰው በጣም ይገርመኛል ሳስብ ማለት ነው። አሁን ይህ አስተሳሰብና በዘመናቸው የነበረው የበሽተኞች ማገገሚያ ቦታ ወይም ማከሚያ ቦታ እንትኑ አንድ ነው፣ ዓላማው አንድ ነው። ድሃም ተስፋ እንዳይቆርጥ ሀብታምም እንዳይታበይ ለኔ የተሻለ ቦታ እኔ እኮ ሀብታም ነኝ ከነገሌ ጋር እንዴት ታመማለሁ ከነገሌ ጋር እንዴት ታስራለሁ ከነገሌ ጋር እንዴት አገግማለሁ እንዳይ እችን ዘመን በኮሮና አይተናታል አይደል? ያውም አንዳንዶቹ ትርፍ ቤት ያላቸው ቤታችን እናገግማለን እያሉ አስቸግረው ነበር አሉ። መንግስትም ትንሽ ዕዳ ቀለለለትና ቤት ትርፍ ቤት ካላችሁ እሺ ብሎ ዝም ብሏቸዋል። ትንሽ በሽተኛው እየበዛ ሲመጣ ስለዚህ ዩኒፎርሙንም የተማሪዎችን ልብስ በሐሳቡን ያመጣውን ሰው በጣም ያደንቀዋለሁ። በጣም የድሃ ልጆች ዛሬ ጫና እንዳይኖርባቸው በሀብታም ልጆች እንዳይማረኩ ልብሳቸውን እያዩ ድሃ እናቶቻቸውን ወላጆቻቸውን እንዳያስጨንቁ እንዳያስቸግሩ ትልቅ አስተዋጽኦ አድርጓል ይህን ሐሳብ ያመጣው ሰው። ነገር ግን ውለታቸውን አስቡ። ይህንን ሐሳብ ላሰበው ሰው ውለታውን ግን እንደው ከፍለነው ይሆን አስበነው ይሆን መክፈሉን እንተወው። እንደው እግዚአብሔር ይስጠው ይህን ሐሳብ ያመጣ የድሃውም ልብስ የሀብታሙም ልብስ አንድ አይነት ልጆች አይሻቀቁ አይሸማቀቁ። እንደው ይህን ሐሳብ ያመጣው ሰው እግዚአብሔር ይስጠው ብላችሁ አስባችሁ እኔ በጣም ሁልጊዜ ሳደንቀው ነው የምኖር። የኔ ልጅ የሀብታሙ ልጅ እንደው ትምህርት ቤት ለይተው ብር ካልሆነ በስተቀር በልብሱ አልተለያየንም። ነገር ግን እዚያ ትምህርት ቤትን ልብሳቸው አንድ ነው። ዛሬ ሌላ ነገ ሌላ፣ ዛሬ ሌላ ጫማ ነገ ሌላ ጫማ፣ ዛሬ ሌላ ልብስ ነገ ሌላ ልብስ እየቀያየሩ ቢመጡ እኛ ድሃ ለልጁ ሲል አይምሮውን ለማደስ ሲል ብዙ ዕዳ ውስጥ ይገባ ነበር እና ይህን ሐሳብ ያመጣው እግዚአብሔር ይስጠው። ስለዚህ በሽተኞችም በዚህ መንገድ ነበር በዘመናቸው ይታከሙ የነበር። የሀብታሙ ለድሃው እንዲተርፈው ድሃውም እንዳይራብ በረሃብ እንዳይሞት ሀብታሙም ለብቻዬ ብሎ እንዳይታበይ በአንድ ቤት ውስጥ ያስቀምጧቸው ነበር። ሶስተኛው ደግሞ አንደኛው ያንዱ በሽታ ወደ አንዱ እንዳይተላለፍ፣ ሁለተኛ የሀብታሙ ምግብ ለማን እንዲተርፍ ለድሃው እንዲተርፍ። አያችሁት? ለድሃው እንዲተርፍ ያደርጉ ነበር። ለድሃው እንዲተርፍ ማለት ነው። ለድሃው ተርፎ ድሃው በልቶ ጠጥቶ እንዲያድር ያደርጉ ነበር። አያችሁ ጥበባቸውን የሳስበው ጥበባቸው በጣም ይደንቀኛል፣ ይገርመኛል። ደስ የሚል ፍልስፍና ነው ያላቸው። ደስ የሚል ፍልስፍና አስቡት። ያ ሀብታም ወይም ያ የመቶ አለቃ ልጁ ታመመበት፣ ነገር ግን በበሽተኞች ቤት ውስጥ ነው ያለ እያለ ነበር የመጣው። በበሽተኞች ቤት ውስጥ ነው ያለ። ልጄን ማርልኝ፣ አድንልኝ፣ ይቅር በልልኝ
ትችላለህ። እኔ መምሸቱን ረስቸው ነበር። ሰዓቱ ራሱ መሽቻለሁ እያለ ጨልሜያለሁ እያለ ነው አይደል? እሺ ገፋ ገፋ አድርገው። አሁን ያ ባለጸጋ መጣ። ጌታ መድኃኒዓለም ኢየሱስ ክርስቶስ ምን አለው መሰላችሁ? ልጄ በዚህ ቤት ውስጥ ነው ያለ ሲለው ጌታ እንዲህ አለው፣ አይ እኔ መጥቼ ፈውሰዋለሁ። ወይቤሎ እግዚእ ኢየሱስ ነየ አነ እመጽእ ወእፌውሶ፣ እኔ መጥቼ ፈውሰዋለሁ ሂድ አለው። ሂድ እኔ መጥቼ ፈውሰዋለሁ አለ። ሲለው ምን አለ መሰላችሁ? ዋውሳ ወይቤሎ እግዚኦ፣ መለሰ እንዲህም አለው፣ እይደልወከ ከመ አንተ ትባታይ ተጠፈረ ቤቴ። ጌታ ሆይ አንተ ከኔ ቤት ጣራ በታች ልትገባ አይገባህም። ለኔ አይገባኝም። አንተ ከኔ ጣራ በታች እኔ ቤት ጣራ በታች ትገባ ዘንድ ለኔ አይገባኝም። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ ርኩስ ነኝ። አንተ ቅዱስ ነህ፣ እንዴት ወደ እኔ ቤት መግባት ትችላለህ አለ። እንዴት ይቻልሃል? ስለዚህ አንተ ወደ እኔ ቤት ትገባ ዘንድ አይገባህም አለ። ጌታ ሰማው፣ ተመለከተው። ይህን ካለ በኋላ እንዲህ አለ ይህ ሰው፣ ጌታ ሆይ እኔም እኮ እንደ አቅሜ ገዥ ነኝ አለ መቶ አለቃ። እንደ አቅሜ ገዥ ነኝ። ደጅ ሲጸናኝ የነበረውን የቀረበውን ሂድ ብለው ይሄዳል። ሊጸና የፈለገውን ወደ እኔ መቅረብ የምፈልገውን ደግሞ ና ብለው ይመጣል። አገልጋዬ የሚያገለግለኝን ባሪያዬን የቆመውን ቁረጥ የወደቀውን ፍለጥ ብለው ያደርጋል። ደውያት በሽታ ወይም በሽቶች ባንተ ዘንድ ምን ቁም ነገር አላቸው? አዝዝ በቃልከ ወይ ሀይ ወልዴ ይህ ያው ወልዴ። አንተ ጌታ ሆይ በቃል እዝዝ ልጄ ይፈወሳል አለ ሰው። እግዚአብሔር የተመሰገነ ይሁን። ይህን እምነቱን ተመልከቱትማ። ጌታ ሆይ አለ በቃል እዝዝ፣ ልጄ ምን ይላል? ልጄ ምን ይላል? ይድናል። አንተ በቃል ብቻ እዝዝ አለው። እኔ አገልጋዬን የቆመውን ቁረጥ የወደቀውን ፍለጥ ብለው እንደሚያደርግ፣ የቀረበውን ሂድ የራቀውን ና ብለው እንደሚመጣ፣ አንተም በቃልህ ደውያትን ውጡ ብትላቸው፣ የታመሙትን ዳኑ ብትላቸው፣ አጋንንትን ውጡ ብትላቸው ማድረግ ይቻላል ብሎ ተናገረ ሰው። ጌታም ነገሩን አይቶ አደነቀ፣ ተመለከተ፣ እንዲህም አለ ለሚከተሉት ሰዎች እኔ በእስራኤል ውስጥ ከእስራኤል መካከል እንደዚህ ያለ አማኝ አላገኘውም ማለት ነው። መሰከር እንደዚህ ያለ አማኝ አላገኘውም ማለት እንጨርስ፣ ጠቅለል እናድርገው። እኔ እንደዚህ ያለ አማኝ አላገኘውም ብሎ መሰከረለት። ከዚህ በኋላ ምን አለ? ወብዙኃን ይመጽኡ ምስራቅ ወምዕራብ ወይረፍቁ ውስተ ጽንዐ አብርሃም ወይስሐቅ ወያዕቆብ። ከምስራቅና ከምዕራብ ብዙዎች ይመጣሉ፣ በይስሐቅ በአብርሃም በያዕቆብ ቃል ኪዳን መንግሥተ ሰማያትን ይወርሳሉ፣ ወደ መንግሥተ ሰማያት ይገባሉ አለ። ወለውሉደ መንግሥትሰ ያወጽእዎሙ ውስተ ጸናፌ ጽልመት ሀባሎ ስቃይ ወዐቃየ ስነን። ሌሎች ግን የመንግሥት ልጆች ማለት እስራኤላውያንን ነው። እስራኤላውያንን ግን መንግሥተ ሰማያትን ከመውረስ በአፋ ያለች ወደ እሳተ ገሃነም ያወርዷቸዋል። ጥርስ ማፋጨት ወዳለበት እሳተ ገሃነም ያወርዷቸዋል ብሎ ጌታ ተናገረ። ከዚህ በኋላ በዚህ ሰዓት ጌታ ምን አለው? ይህን ሰው ሂድ ልጅ ይፈወስልሃል አለው። ይኩንከ በከመ ተአመንከ፣ እንደ እምነትህ ይደረግልህ።
እንደ እምነት ይደረግልህ ሂድ አለው። ወሃዮ ወልዱ በየቲ ሰላት በዛች ሰዓት ልጁ ከበሽታው ተፈወሰለት። እግዚአብሔር የተመሰገነ ይሁን። ይህ ሰው ተነስቶ ይህ መቶ አለቃ ተነስቶ ወደ ቤቱ እየበረረ ሄደ። ልጁን አየው። ልጁ ተነስቶ ቁጭ ብሎ ከልጆች ጋር ይጫወታል። ያደነቀ መቼ ዳንክ አለው። ዛሬ ምን ሰዓት አለው። በዚህን ሰዓት ያችን ሰዓትና ጌታ ይኩልከ በከመ ታመንከ ያለውን ሰዓት ሲያነጻጽረው ጌታ ቃሉን የተናገረባት ሰዓት ናት። ምን ብሎት ነበር? መጀመሪያ ቃል ብቻ ተናገር ልጅ ይፈወሳል ይድናል ብሎት ነበር። በዚህ ሰው ሶስት ነገር እግዚአብሔር አገኘበት። ምን አይነት ነገር ካላችሁ፣ አንደኛ ሃይማኖት፣ ሁለተኛ ጥበብ፣ ሶስተኛ ትሕትናን አግኝቶበታል። ሃይማኖት ልጅን ያድንልኛል ብሎ መምጣት ነው። በሽተኛውን ዞ እንኳን መጣ። አንድ ሰው ለመዳን ሲፈልግ ወደ ሕክምና ቦታ ዞ የሚሄድ በሽተኛውን ነው አይደል? ራሱ ሂዶ ስለ ልጁ የሚታከም ሰው አለ? ራሱ ልጁ ታሞበት ራሱ ሂዶ ስለ ልጁ ጸበል የሚመታ ሰው አለ? ልጁ ኃጢአት ሰርቶበት ስለ ልጁ ሂዶ ንስሐ የሚገባ ሰው አለ? የለም። የዚህ ሰው እምነት ለየት ያለ ነው። ከሌሎቹ ተፈዋሾች ይልቅ የዚህ ሰው እምነት እጅግ ልዩ ነው። ጌታም መስክሮለታል። ከእስራኤል መካከል በእስራኤል ውስጥ እንደዚህ ያለ አማኝ አላገኘውም ብሎ ቃል ተናግሮለታል። አንደኛ ሃይማኖቱ ጽኑ ነው። እኔ ብቻ ሄጄ ስለ ልጅ አቤቱታ አቅርቤ ልጅ ይፈወስልኛል ብሎ ማመን ማንም አያደርገው። ያደርገዋል እንዴ? ብዙ ሰዎች መዳን የሚፈልጉት ወደ ክርስቶስ መጥተው ነበር። ያድናል ሲባሉ ለምጻም ያነጻል፣ ሽባ ይተረትራል፣ ድውይ ይፈውሳል፣ ዓይነ ስውር ያበራል፣ ለምጻም ያነጻል፣ ጎባጣ ያረታል ሲባሉ የሰሙ ሰዎች በሽተኞቹ ይመጡ ነበር። የሚችሉት በእግራቸው፣ የማይችሉት ደግሞ በእንጨት እየመጡ ነበር ተፈውሰው የሚሄዱት። በሉቃስ ወንጌል ምዕራፍ 5 ቁጥር 18 ላይ ስትመለከቱ ሽባ አንድ ሽባ ሰው ነበር። ይህ ሽባ ሰው መሄድ አይችልም፣ ልምሾ ሆኗል። ነገር ግን ወደ ኢየሱስ ክርስቶስ በእንጨት ይዘውት መጡ። ወገኖቹ ዘመዶቹ ይዘውት መጡና ሰው እየተጋፋ ክርስቶስ ቤት ውስጥ ገብቶ ሊገቡ ሲሉ ሰው እየተጋፋ አላስገባቸዋል። ክርስቶስ ቤት ያገኙት። ከዚያ በኋላ ምን አደረጉ እነዚህ ሰዎች? ሰውየውን በእንጨት እንደያዙት ጣራ ላይ ወጡ። የት ላይ ወጡ? ጣራ ላይ ወጡ። አሁን የእነዚህ ሰዎች እምነት በጣም የሚደንቅ ነው። ምክንያቱም ክርስቶስን አግኝተው በሽተኛው እንዲፈወስ ስለፈለጉ ክርስቶስን ለማግኘት ሰው ተጨናንቆ አላስገባቸው ቢል በጣራው ወጡ። ጣራውን አነሱት። በእንጨት አንጠልጥለው ይዘው ሰውየውን በገመድ ወደ የተወረዱት ክርስቶስ ወዳለበት ቤት ውስጥ ወረዱት። ተመልከቱ ምንድናቸው? አሁን ክርስቶስ አግኝቶ በእጁ ዳሶ እንዲፈውሰው ስለፈለጉ በእንጨት ይዘው በገመድ አንጠልጥለው ጣራውን ነርለው ክርስቶስ የተቀመጠበት ቦታ ላይ በአናቱ አወረዱትና ክርስቶስ እንዲዳስሰው አደረጉ። በዚህ ምክንያት ወገናቸው ወይም ደግሞ የታመሙ ቤተሰባቸው ተፈውሶላቸዋል። እግዚአብሔር የተመሰገነ ይሁን። እምነታቸው ጽኑ ነው። እምነታቸው ጽኑ መሆኑን እንደሚያሳይ ከነዚህ ሰዎች እምነት ግን የዚህ የመቶ አለቃ እምነት ይበልጣል። አይበልጥም? ይበልጣል። እነዚያ ዳሶት እንዲፈውስላቸው ነው የፈለጉ። ይሄ ግን በቃል ብቻ ማድረግ ትችላለህ፣ እኔም እኮ የምገዛቸውን የማስተዳደራቸውን አድርግ ብለው ያደርጋል፣ አንተ ግን ትችላለህ ብሎ አምኖ ስለተናገረ በእምነቱ እግዚአብሔር ተደንቋል። ሁለተኛው ጥበቡ ነው ያስደነቀው እግዚአብሔር። ጥበቡ ምንድን ነው ካላችሁ ምሳሌ መስሎት መናገር። አያችሁት? እኔም አገልጋዮች አሉ፣ የቀረበኝን ሄድ ብለው ይሄዳል፣ የራቀኝና ብለው ይመጣል። አገልጋይ ወይም ባሪያ የቆመውን ቁረጥ የወደቀውን ፍለጥ ብለው ይፈልጣል፣ ከኔ ትእዛዝ አይወጣም ብሎ አንተም እንደዚህ ደዌያትን ውጡ ብትላቸው፣ የታመሙት ተፈወሱ ብትላቸው ማድረግ ይቻልሃል ብሎ መናገር ጥበብ ነው። በጥበቡ እግዚአብሔር ተደንቆበታል። ምሳሌ መስሎ በመናገሩ። ሶስተኛው ትሕትናው ነው እግዚአብሔርን ያስደነቀው። ምኑ? ትሕትናው። ምን ማለቱ? እይደሎኒ ከመ አንተ ትባ ውስተ ታሕተ ጠፈረ ቤቴ፣ ወደ ቤቴ ጣራ በታች ልትገባ
አይገባም። ምን ኃጢአተኛ ነኝ? የኃጢአተኛ ቤት ነው፣ የበደለኛ ቤት ነው። እኔ ርኩስ ነኝ፣ ቤቴ ርኩስ ነው። ስለዚህ አንተን ማስገባት አይችልም፣ አንተ ቅዱስ ነህ ብሎ ራሱን ዝቅ ማድረጉ። ወዛታተ እርሶ ይከብር፣ ራሱን ዝቅ ያደረገ ከፍ ከፍ ይላል ተብሎ ተነግሯል አይደል? ይህ ሰው ግን ራሱን ዝቅ ያደርግ እንጂ በእግዚአብሔር ዘንድ ግን ከፍ ከፍ ብሎ የተገኘ ሰው ነው። ስለ ትሕትናው እግዚአብሔር አድንቆታል። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ እንዲህ አድርጎ ይህን ሰው የዚህ ልጅ ከፈወሰ በኋላ ወደ ጴጥሮስ ቤት ገባ። ወደ ማን ቤት ገባ? ወበዊኦ ቤቶ ለጴጥሮስ ረከባ ለሐማተ ጴጥሮስ እንዘ ትሰክብ ወትፈጽም። የጴጥሮስን አማት አገኛት። ጴጥሮስ ሚስት አግብቶ ነበር። ሊቀ ሐዋርያት ቅዱስ ጴጥሮስ አማቱን አገኛት። አማቱን ደግሞ በጣም ደግሞ ቅዱስ ጴጥሮስ ደግ ነበር ማለት ነው። አማቱን ከቤቱ አስተኝቶ የሚያሳክም የሚያድን የሚንከባከብ፣ አያችሁ ደግነቱ። ተኝታ አገኛት። ከጴጥሮስ ቤት ነው የጴጥሮስ አማት የተገኘችው። ከዚህ በኋላ ወሰፋዴሁ ወገሰሳ፣ እጁን ዘርግቶ ዳሰሳት። ወአደጋ ፈጸምታ፣ ሆድ ዝማዋ ወይም ደግሞ በሽታዋ ለቀቃት። በዚያ ሰዓት ወተንሳት ወተልእከቶሙ፣ ተነስታ አገለገለቻቸው ይላል። ያገለገለቻቸው ተከተለቻቸው። መድኃኔዓለም ኢየሱስ ክርስቶስ ከ36ቱ ቅዱሳት አንስት መድቧት ሐዋርያትን እየተከተለች እግዚአብሔርን እያገለገለች የምትኖር ሆናለች። አሁን የጴጥሮስ አማት የተባለችው ማናት? ኦሪት ናት። የጴጥሮስ አማት የኦሪት ምሳሌ ናት። የጴጥሮስ አማት ታማ ደም ይፈሳት ነበር። ኦሪትን ደም አፍሱ ስብ አጢሱ ትል ነበር። በዚያ ሰዓት በኦሪት መስዋዕት የሚያቀርቡ ሰዎች ደም እያፈሰሱ ስብ እያጤሱ ነበር የሚኖሩት፣ ወይም ከስጋዊ በሽታቸው የሚፈወሱት ማለት ነው። ያ በሽታቸው የሚለቃቸው። ስለዚህ ያንን በሽታ ሁሉ የኦሪትን በሽታ በኦሪት የሚያቀርቡትን ደም መፍሰሱ ስብ መጤሱ እንዳስወገደ ሁሉ የጴጥሮስን አማት በሽታ ለማስወገዱ ምሳሌ ነው ማለት ነው። ከዚህ ቀጥሎ ወመሲዮ ይላል። መሽቶ በመሸ ጊዜ ሲመሽ ይላል። ቁጥር 16 መሽቷል ማለት ነው። አሁንም ያስተማረን የመከረን የገሰጸን የድንግል ማርያም ልጅ ስሙ የተመሰገነ ይሁን። ከዚህ ሁለተኛው ክፍል ላይ ተነስተን በሚቀጥለው ጉባኤያችን የምንተረጉም ይሆናል። ዛሬ ከኔ የጎደለውን የነጠበውንና የቀረውን ደግሞ ወይም ጥያቄ የሆነባችሁን ከሰዓትም አኳያ ገረፍ አድርጌ በመሄድ ያልተረጎምኩትን ንባቡን ተርጉሜ ተናግሬ ያልተረጎምኩትን ተርጉሜ ያላመሰጠርኩትን ምስጢር ደግሞ በጥያቄ መልኩ የዛሬ ሳምንት ፈለገ ምስጢር የኔታ ለዓለም በሰፊው ስለሚያብራሩት ያን ጊዜ በሚገባ እንማረዋለን። ለዛሬው የመጀመሪያው ክፍለ ጊዜ በዚህ ይበቃናል። ያስተማረን የመከረን የገሰጸን የድንግል ማርያም ልጅ ስሙ የተመሰገነ